ዳጣዬና ናታን እስከ መጨረሻው ላይለያዩ ቃል ተጋቡ። ዳጣዬና ናታን እንግዲህ ምንም ቢፈጠር ምንም ላይተዋት ላትተወው ቃል ተጋብተው ፍቅራቸውን ወደፊት መቀጠል እንዳለባቸውም ተነጋገሩ። ነገር ግን አቶ ደረጀና ማርታ ከውጭ መጥተው ደረሱባቸው። አቶ ደረጀ የመጨረሻ ማስጠንቀቂያም ሰጠ። አብጌል ምሳሌን በማውጣጣት እጅግ በሚያሳዝን ሁኔታ የዳጣን ማንነት እንድትነግራት አደረገች። ምሳሌ ስለ ዳጣ እውነታውን ዝርግፍ አድርጋም አሳረፈቻት። በዚህ ሰዓት ዳጣን ለማጥቃት አብጌል ትልቅ ሰፊ ድልም እንዳገኘች ተሰማት። ሌላው እንግዲህ ሰላምዬ ትኩር ብላ በማየትም እንዴት ነው አንቺ የእናትሽን ጡት ሳትጠቢ ያደግሽው በማለትም አፋጠጠቻት። እሷም ለምንድን ነው እንደዚህ የምትጠይቂ? ከአብጌል በላይ እያስፈራሽኝ ያለሽው አንቺ ነሽ ሰላምዬ፣ ምን ሆነሽ ነው ስትላትም በጣም ሰላም ስትኮሳተርና ስትቆጣ ዳጣ ሸውዳ ወጣች። አሁን ላይ እንግዲህ ሰላም ለናታን የተናገረችው አንድ ትልቅ ነገር አለ። እዩልህ ናታን፣ ዳጣን ባየኋት ቁጥር በጣም ውስጥ እየደነገጠ ተቸግራለሁኝ። ስለዚህ ስለ ዳጣ ማንነት እንዴት እንደሆነም አጣርተህ ንገረኝ ስትለውም እሺ ንገረኝ ብለሽ የነበረ ወደፊት አጣራለሁ። አሁን በጣም ስለተግባባን ዳጣ ጋር ሁሉንም እውነታ የምትነግረኝ ይመስለኛል በማለትም ነገራት። እሷም ይህንን ውለታ ዋልልኝ በማለትም ጠየቀችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ተወዳጁ ድራማ ዳጣ ቀጣይ ፓርት ይዘን መጥተናል። ዳጣዬና ናታን ወደፊት ምንም ቢፈጠር ምንም ላይለያዩ ቃል ተገባብተው ብታረጅ፣ ብትደክም፣ ብትታመም፣ ምንም ብትሆን ቃል ገባላት ላይተዋት ናታን። ግን ደግሞ አስደንጋጩ ዜና አሁን ላይ አቶ ደረጀ እየተጨናነቀ የፈጠራቸው ነገሮች ከማርታ ላይ ትልቅ ጥርጣሬም አቅርበዋል። በእርግጥ ማርታን ለመጀመሪያም ለመጨረሻም ሲጠይቃት ስለነበረ ትወጅኛለች ሲላትም ትጠራጠረኛለህ ወይ በማለትም እንዴት ምን ያክል ትወጅኛለች ሲላት እንደ ልጆች ስትለው ደረጀም የማይጠበቅ ፍርሃት እንዲሰማት ጥርጣሬም እንዲሰማት አደረገ። በዚህን ሰዓት እሺ ለምን ጠየከኝ እንዴት ስትለውም እንደ ልጆችሽ ያክል እኮ ሰው አይወደድም። ለምሳሌ ልጆችሽን አብጌል በጣም መጥፎ ነገር ብታደርግ ምንም ብታደርግ ምንም አትተያትም። እኔን ግን የሆነ ጥፋት ባጠፋ ልትፈጪ ትችያለች ሲላትም ወይዘሮ ማርታ የመለሰችው መልስ አንተ እኮ እንደሱ አትበል፣ ባንተ ነው ሁሉም ነገር የተገኘው በማለትም መለሰችለት። ደረጀ በጣም ልቡ ማዘነ፣ የሚሆነው ግራ ገባው። ሰላምዬ እንግዲህ የዳጣን ማንነት ለማወቅ በጣም ጓጉታለች። ሌላው አብጌል አርጁንን ደብድብልኝ ውጋልኝ ብላ ስትልከው እሱም ሲከታተላት ዳጣ ነቄ ስላለች እንግዲህ እጅግ በጣም በሚገርም ሁኔታ እሱንም እጅ ከፍንጅ በመያዝም አንተ ምን አይነት ከብት ጅል ሰው ነህ፣ የራስ ጉዳይ በማለትም እንዴት ትከታተለኛለህ? ምን አባ ፈልገ ነው የምትከታተለኝ? አብጌል ልካህሉ ስትለውም አዎ አለ። እውነቱን ሲናገርም አንተ እኔን ብትገልላት ወይ ብትወጋላት ያንተ የምትሆን ይመስልሃል? ምን አይነት ጅል ከብት ሰው ነህ? የመጨረሻ ታናድዳለህ። ከዛሬ ጀምራ አጠገቤ እንዳትደርስ፣ ለጥቅም እያገኘች ስትጠራህ ብቻ ከሆነ በጣም ተሳስተሃል፣ መቼም አትፈልግህም አለችው። ምን ላደርግ እባክሽን እርጅኝ፣ እባክሽን እርጅኝ አላት። እባክህ የራስህ ጉዳይ ገደል ግባ በማለትም እንግዲህ መጥፎ ነገር ልክ ልኩን ነግራም ተናዳም ሁሉንም ነገር አርፎ እንዲቀመጥና ከዛሬ ጀምሮ እሷ ላይ ጉዳት ማድረጉን እንዳያስብ አደረገችው።
ሌላው አሁን ላይ እንዴት ምን ማድረግ እንዳለባቸው ግራ የተጋቡት ወይዘሮ ማርታ አሁን ላይ በአቶ ደረጀ ጥያቄ በጣም ፈርታና ተጨናንቃ ትገኛለች። ለምን እንደዚህ ያለኝ? ምንድን ነው የተፈጠረው? ምን አድርጎ ነው እያለችም ለጥያቄዋ መልስ ስላላገኘች የምትሆነው ግራ ስለገባትም ዝምታን ብትመርጥም በቃ ግን ደግሞ አይ የሆነ ነገር ቢሆን እንጂ እንደዚህ ሊሆን አይችልም እያለች ተቤት ስትመጣ በሚያሳዝን ሁኔታ እንግዲህ ዳጣና ናታን ከፊት ለፊቷ ቃል እየተገባቡና እንዲሁም ደግሞ እየተሳሳሙ ስታገኛቸው ደሬና ጉድሄ ነይ እኔን አታምንም ነበረ በማለትም እንግዲህ በሚገርም ሁኔታ ደረጀም ለዳጣና ለናታን የመጨረሻ ማስጠንቀቂያ ሰጣቸው። እንደዛ አይነት መላላጥ፣ መጨቃጨቅ በጣም የሚያስጠላ ነገር ነው። እናንተ እንዴት የተከበረ ቤቱ ናችሁ ይሄን ነገር ታደርጋላችሁ? በጣም አፍሬባችኋለሁ በማለትም በሁለቱም ተቆጣ። ምክንያቱም ናታን እኔና እሷ ምንም ነገር የለንም በማለት ለወይዘሮ ማርታም ለአቶ ደረጀም ስለማለና ስለ ዋሻቸው አሁን ላይ ውሸታም ነህ በማለትም አቶ ደረጀ እንግዲህ በሚገርም ሁኔታ በጣም ተማምረሩ የተነሳ ውርደታሞች በማለትም ጥሏቸው ሄደ። ሌላው አሁን አብጌል ምሳሌን በመጠየቅ ስለ ማንነቷ በማጣራትም አንድ ስህተት አገኘች እና አብጌል ዳጣ ስትወጣ ተከታትላ ምን ማድረግ እንዳለባት ተረዳች። በዚህን ሰዓት ለአርጁን ደውላ እየወጣች ነው አለችው። በአሁኑ እሷን አንድ ነገር ሳታደርግ በስልኬ ብደውል እገላለሁ ይሁን ከነጫጨባ ጭቃ ብላም ሰደበችው። እሱም እሺ በማለትም እንግዲህ ዳጣን ለመጉዳት እየሄደ ባለበት ሰዓት ዳጣ በጣም ስትራመድ ነቅ ብላ ነበር። አብጌል ዳጣን ሽንት ቤት ሲጠርጋ ያዘቻት። ከዛም ምንድን ነው ወዴት ልትሄጂ ነው? ምን ነው? ምሳሌ የምትባል ጓደኛለችኝ እሷ ጋር ሊሄድ ነው። ጥሩ ላመጣትም እችላለሁ አባቷ ከፈቀደ። እና ከዚህ ቤት መቼ ነው የምትወጪው? ምን ነው እኔ በወጣ ደስ ይልሻል? አይ እና እወጣልሻለሁ። መቼ? ከስንት ሰዓት? አሁን ልወጣ ነው። ችግር አለ? አብረሽ ልትሄጂ ነው? እኔ ከአንቺ ጋር? እኔ እኮ በጣም ነው የምወድሽ አብጌል፣ በጣም እንደምን እንደምወድሽ ታውቂያለሽ? እንደማር አለቻት። በጣም አንቺ ደግሞ እንኳን ልትወጂኝ በጣም ነው የምታስጠይኝ። እንድትወጂኝም አልፈልግም። ከዚህ ቤት ጠረግ ብለሽ እንድትሄጂ ነው። እሺ እሄዳለሁ ናታንም ጋር አለች። ምን አለች አብጌል። ማለት ናታን አብረኛ አይሄድም በማለትም ቀጥል ላረገቻት። ምን አልሻ እንጂ ስትላትም ወጣች። እሰይ ደጋረኩሽ አቃጠልኩሽ እያለችም ዳጣ መንገዷን ቀጠለች። ወይዘሮ ማርታና ዳሬ እንግዲህ ደስ በሚል ሁኔታ ሁለታቸውም ጉዟቸውን በመኪና ላይ ወሬያቸውን እያወሩ መቀጠል ጀመሩ። አቶ ደረጀ የሰላምና የዳጣ ነገር ሰላም ስለነሳው ምን ማድረግ እንዳለበት እንኳ ግራ ስለተጋባም የማርታን መልስ መስማት ስለፈለገ ጥፋት ባጠፋ ምን ታደርጊያለሽ? ሲቀጥል ደግሞ ምን ያክል ትወጂኛለሽ? በማለትም ጥያቄ ሲጠይቃት እጅግ በጣም ደነገጠችም። ስታረጅ እንዴ ህፃን እያደረገህ ነው ወይ? ትጠራጠረኛለህ ወይ? በጣም ነው የምወደሽ ስትለውም ምን ያክል እንዴት ሲላትም እንደ ልጆቼ እወዳለሁ ስትለው በጣም ደነገጠ። እንግዲህ ያ ማለት የሰው ልጅ ልጁን ምንም ቢከፋ ምንም ቢያደርግ በልጁ ተናዶ አይተውም። ሌላ ባዳ ከሆነ ግን ባልም ቢኮን ይተዋል። ስለዚህ አስተማሪ የሆነ ጥያቄና መልስ ነው። በተለይ ወይዘሮ ማርታ ለባሏ ያላት ለትዳሯ ያላት ክብር በተለይ ለኛ ለሴቶች የምንማርበትና በጣም
ጉጉት የሚሰጥ ወደፊት አስተማሪ የሆነ ሴት ልጅ በብልሃት ምን ነገሮችን የምትቋቋም እንደሆነ የሚያስተምር ነው ማለት ነው። ከወይዘሮ ማርታ እንግዲህ ካየናት ጀምረን ለትዳሯ ያላት ክብር፣ ለልጆቿ ስነ ስርዓቷ፣ አለባበሷ፣ ግርማ ሞገሷ በቃ የተላበሰች ሴት መሆኗንና ለሁላችንም በተቃራኒው ደግሞ አብጌል እንግዲህ በጣም መጥፎና ለሰዎች ክፉ ነገር የምታስብ ናት። ግን ደግሞ በቅናት መንፈስ ብዙ ነገር እንደሚበላሽ የምታስተምር ናት እና ስለዚህ የሰው ልጅ ትዳር ውስጥ ሲገባ ብዙ ነገሮችን ሰፋ አድርጎ እያየ ማሰብ መወጣት እንዳለበት የሚያሳይ ነው። የደረጀና የማርታ ትዳር ለብዙዎቻችን ተምሳሌት የሆነ የምንማርበት ነው እላለውኝ። እንግዲህ የአቢጌል ደግሞ ስሜታዊ እየሆን አስተውለን ወይም ራቅ አድርገን አለማሰባችን ለሰው ልጅ ጉዳት ብቻ የምናስብ ከሆነ መጨረሻ ላይ እኛ ባጠመድ ነው እኛው መልሰን እንጠመዳለን ማለት ነው እና ለሰው ልጅ በምናጠምዳቸው ነገሮች እኛኑ መልሶ ተመልሶ እንደሚያጠምደን ግልጽ ነው ማለት ነው። ውሀዬ እንግዲህ አሁን ላይ ምጥን ስለመጣችላት እጅግ ከምንም በላይ ደስተኛ ሆና ትገኛለች። እናም ማር ይዛላት መታለች። ውሃ ግን በጣም ታስቀኛለች። ጨጓራሽ ፈጫል ስትባል ምጥን እሷ ደግሞ ምንድነው ጨጓራ ምንድነው የሚፈጨው ድንጋ አንቺ ሆድ እንጂ ጨጓራ የለሽም ስትላትም አብጌል በቲሸርቷ ውስጥ ገብታ ማየት ጀመረች። አረ እየቀለደችብሽ ነው እረፌ አለች። አብጌልን እንምታት ስትልም እኔ መምታት አልችልም ስትላትም ውሃ እውነቱን አውጥታ ፈረጥ አድርጋ ለአብጌል ነገረቻት። አብጌል ጅል በማለትም ውጡልኝ እኔ እናንተ ልደበድቡኝ ነው በማለትም ስትናገራት፣ ምጥን ግን ተቆጥታ ከቤት ወጣች። ሌላው ውሃ አሁን ላይ አብጌልን በትራሱ በቤቢ ትራስ መታት ወጣች። ግን ስቃ ዝም አለች። አሁን እሷ ልቧ ከዳጣ ጋር ስለሆነ ዳጣንን እንግዲህ ማዋረድና መወጋት መደብደብ ትፈልጋለች። ግን ደግሞ አንድ ውለታ ዋይልኝ ብሎ አርጁን ለመናት። ዳጣን እንደ ተደበደብሽ ፕላስተር ነገር ለጥፈሽ ግቢ ሲላትም ፕላስተር አልለጥፍም ምን ስራጣው ብዬ ነው ያማል እንዴ እቤት ምን ሆነሽ ነው ብለው ሲጠይቁኝ ምን ሆንኩ ብዬ ልነግራቸው ነው። ስርዓት ይኑረህ ግን ደግሞ እንደ ደበደብከኝ እነግርልሃለሁ፣ እተባበረሃለሁ አለችው። አብሬሽ ልንጣ እናቱ ነው። እኔ በጣም እወዳታለሁ። ምን ላደርግ ለሷ ስል እሞታለሁኝ እና ብትሞት አይደለም እኔ መውጋት ብትገለኝ እንኳ አብጌል ወደ አንተ ህይወት አትመጣም። እኛ ሴቶች አንድ ነገር ልንገርህ፣ ወርቅ አንጥፈህ ውደጂ ብትለኝ ካልወደድን አንወድህም። በቃ ንቃ ደነስ ብላው ሄደች። ቻናሉን ሰብስክራይብ ያደርጋችሁ